ሃይሚን ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን ያለው የሌለው። እንደው ኮሜንታተሮች ፍረዱ። ሃይሚ ያደረገችሽ ነገር ካለ እያንዳንዱን ዘርዝረሽ በስርዓት አውሪ። ማንም ምንም አያደርግሽም። ይሄ ለአንቺም ለሃይሚም እቻ ሀገር እኩል ናት። ገባሽ? ምንም አንገትሽን የሚያስደፋ የሚያስለቅስ ነገር የለሽም። ሃይሚ ስህተቶች ካሉት ኦፍኮርስ ይነገራታል። ማናት እሷ ሳታለቅሺ ይሄ እንደዚህ እንደዚህ ነው የወጣሁበት ምክንያት ይሄ ነው ይሄ ነው ብለሽ ቁጭ ብለሽ ሳታለቅሺ ተናገሪ። ማንንም እንዳትፈሪ። ገባሽ? አንቺ ጋር እውነት ካለ ሃይሚ እህታችን ናት፣ ልክ ልኳን ይነገራታል። አንቺ ጋርም ጥፋት ካለ አንቺ እህታችን ነሽ፣ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የእኔም የታሜም የሳሪም የሁላችንም ንግግር ምንድነው? ህግ ቦታ መሄድ የለባቸው። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው። ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ? አዎ። አሁን ኤልሲ ሚውትሽን ታነሻለሽ ቀስ ብለሽ ሳታለቅሺ። ስታለቅሺ ኮመንታተር ኢሞሽናል ስለሚሆን እሺ። ከዛሽ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሃይሚ ፔሬድ የመቷን ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ፣ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየኳት፣ አሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሃይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስቴንዝራ ከኢትዮጵያ ያለው የመጣችሁ ኢትዮጵያ አጥበሻመጭም ወይ እኔ ጋር ነው ወይ ያቆሸሹ? እዛ ያቆሸሽ በታታት ይኸው እናቴ ትሙት ብላኛለች። አላልኩም ትላለች እሱን። ከዛ የለኝም እኮ እኔ እንደዛ አልመሰለኝም። ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙናውን ላላመጣሁም ዝም ብዬ ነው የመጣሁት ስላ እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠንን እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣሁት። እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችን ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ። ደግሞ ሲስተር ማታውቅም። እኔ ከጠፋ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋን ሄደችው፣ እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷን ሊያዩ ሲሄድ እኔ ለቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። መሲ ላውራ እርሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር ቆም ሳጥኑ ውስጥ ነው። ቆይ ቆም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀመር ፓስፖርት ነው ያለው፣ ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር። እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለው እየሰራው ከፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ ምን እምላለሁ? ያለው ሰርኩትን ብር መቼም ወስጃለሁ አልልም። እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው? ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን እቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎዳ እንዳትከፍቺ፣ ባሌ እንዳትከፍቺ፣ ማን የነካው ትለኛለች። አፍሽ እንዳትከፍቺ፣ ከእኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ። መሲ በማርያም እኔም ላውራ። ለምንድን ነው መሲ በሶስት ቀን ነገር እውነታዎችሽ ናቸው የሚደበቁት። ኢንቫይት አድርጓት። ሃይሚ ዝም በይ ወይ እኛ እናወራለን። በቃ አትግቢ። እሺ ጨርሻ። አንቺ ያደረገቻችሁን ሁሉን ዝርዝር አድርጊና ንገሪን። ከዛ ደግሞ ሃይሚ ስታወራ ግን መሀል እንዳትገቢ እሺ? ኤልሳ ጨርሻ። አታስወጡኝ። እሺ ኦኬ። ታሜ ሃይሚን ወይ ደውልና ተቆጣት። ሚውት አድርጋ ጸጥ ትበል። ተናገሪ ኤልሳ ጨርሺ። ከዛ እንዲህ ምግብ ተሰራና ተቀምጧል። ከዛ አወጣችሁና ከፍሪጅ ማን የነካዋለችን? እኛ አልነካንም። እያመጣች ትጠይቀናለች። ደግሞ ትጮሃለች። አትናገርም። ምንም አለም ትላለች። ትሰድበናለች። ማርያምን ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው? ቢሮ ነው የመሰለኝ። አዎ ቢሮ ሚሄድ ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ደግሞ አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም።
ሄሎ ወይ ማሚዬ እንዴት ነሽ? ሰላም ነሽ? ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩኝ ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥል ወጣለች፣ ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣሁ። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም። እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። ኦኬ እሺ። ስለዚህ ሀቅሽ ይሄ ነው። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው። በስልክ ያወራቻት ምናምን አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛች የበቀደምነቷ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ። እሺ ሚዩት አድርጌ ኤልሲ ሀይሚ ቀጥይ። ምኑ ላይ ነው የምቀጥለው? ንገርኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር። ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም። ኤርሚ ስላልነበረ እጀሌ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞ ማልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌ ሞዴሱን ሆነም ሞዴስንም አንድ ላይ አድርግ ያዝልሽና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ይችላል። አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላሰሽ ሁለቱን ኦሞና ሞዴሱን አንድ ላይ ያዝልሻለሁ አልኳት። ለሀቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛል እያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይህም ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ። ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ ሁሉ ነገር ቫዝሊን ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያታለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለሁ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይም ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሄዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሼ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽው ውሸታም፣ በጣም ውሸታም ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ታይ ሃይሚ ካንቺ አይጠበቅም። ታይ ኦኬ
ከዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነትም ሰው ካሜራስ ታውቃለህ። አንዴ ነቲ ካሜ ለዛ እንኳን የ11 ዓመትና የ10 ዓመት ጓደኛችን ለዛ አንዴ ነቲ ኖ አንዴ አዳም እሷ በቆስጠን መጥታ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር ለዛ ስለምናቅሽ እኮ ነው ሀቅሽ እንዳይደበቅ ሚውት አርጊና ተናግራ ትጨርስ እያልኩሽ ያለሁት። ችግርሽ ሃይሚ ይሄ ነው በቃ ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሃይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ ወተት እንደሚጠጡ ነው የማውቀው። የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም። የጥቃቅን ነገር የምገዛበት ነው እንጂ ያለው 15,000 ያምናል ነው የስራ ብር ነው። በደንብ አድርጋችሁ አምሯችሁ ከፍታችሁ ስሩ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። በቃ እሱ እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጥቼ እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳይሆን አላ እኔ ማንም እንዲልልኝም አልፈልግም ታሜ እኔ ለራሴ በቂ ነኝ። አዎ ስለዚህ ለሽበት እሺ አውሩሻ እንዴ ላይ የፈለገውን ማለት ነው። ስለዚህ ይቅር ባያቸውና ወጭሽን መልሰውልሽ ለነሱ ትምህርት ነው። ከአረብ ላይ ልትጠፉ ትችላላችሁ፣ አረብን ልትበድሉ ትችላላችሁ። የራሳችሁን ዜጋ ግን ማንም አያስበድላችሁም። ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሃይሚ እንዲያደርገችን ብትሉ እኛም ዝም አንልም ነበር። የደረሰባችሁ ደርሶባችሁ ከሆነ ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆቼን ዘይት አትንኩ መብቷ ነው። ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው። ሞዴስ ሴት ልጅ ነሽ አይደለም? አገር ስናቋርጥ ከሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው። ግን ሰውን መኮነኛ ሰበብ አንፈልግ። ዝም ብለን አለማወቅሽ ነው ያስጠፋሽ። ብታቂ ኖሮ አጠፊም አይደለም። ሞዴስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር። ተጎጂ መሆንሽን ስለምታቂ ማለት ነው። ተሳስተሻል። እሺ እኔት አንቺ ልጅ የምትሆኝ ነሽ። ተሳስተሻል፣ አጥፍተሻል። ሃይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሃይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሃይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያሰረኩትን ነገር አየሽ። ሃይሚ ይቅርታ ሃይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ፣ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ሀገር ልታንሸራሽር አይደለም ሀቢብቲ። አየሽ፣ 15,000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ፣ ስራ ታስገባሽና ሀቋን ታግኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ ይች ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ ነው። መብትሽ። እናንተም ቤት ቆጠራ ቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ፣ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ማርያም ምን ሙኒት አራት ማይ ሃይሚታ ሙኒት እኔ እኮ እየነገርኩሽ ነው። ከፓስፖርት ባላየሁት ነገር አላስገድድሽም፣ ግን
እንዴ እኔ እኮ የተበደልኩት እኔ ነኝ አይደለ? የተሰረኩት እኔ ነኝ እንዴ? እንደዛ እንዴት ነው? ቆይ የተቀመጠ ፓስፖርት፣ ስልክና ብር እንዴት ነው አንስተው የሚወስዱት? ሁለቱም ተነጋግረው ኢቭን እንኳን ቀድማ ያችኛዋ ስትወጣ ለምንድን ነው ሲያልነገረችኝ? እንዴ የምትወጪ ከሆነ ራስሽ ውጪ፣ ያለውን ከፍለሽ እኮ ብያታለሁ አይደል እንዴ? መሄድ የምትፈልግ ቁጭ አድርጌ መክሬያታለሁ። ገና በ3 ቀኗ ነው የወጣችው። ተበደልኩኝ፣ እንደዚህ ሆንኩኝ። በዛ ላይ የተቀመጠ የስራ ብር ብድግ አድርጎ እኔ ያለብኝ መከራ ይበቃኛል። ገና ካለብኝ መከራ ላይ ሳልወጣ ሌላ ችግር አፈር በልቼ ያመጣሁትን ብር የስራ ብር እንደገና አሁን እኔ ወደኋላ ነው የምመለሰው። ወደኋላ ገባሽ አይደለም? ከሰስሻቸው ሀይሚ ነግሬያታለሁኝ። እህቲቱን አዋርቻታለሁ። ያወጣሁትን ወጭ በሙሉ እስከነ ድካሜ ክፈይኝና እሷን ብሎክ አላረጋትም። ግን በብሩ አንቺ አልሰረቅሽኝም፣ በመንግስት በህግ ይዛቸው። ለምን አይኖርም ስለሚሉ ነው። አይኖሩም ስለሚሉ ነው። ለምንድን ነው የማይኖረው? ይህን ስራ የሚሰራው ሰው ለምንድን ነው የማይኖረው? እኔ በእኔነቴ አሁን ወደ እኔ ከመጣሽ 1 ድርሃም ቤት ያላስቀምጥም። ባንክ አለ። በዚህ ዘመን ማንም ብር ይዞ የሚቀመጥ የለም። አንደኛ። ሁለተኛ ነገር ደግሞ አይደለም 15,000 እቤት ውስጥ ማስቀመጥ የሚገባኝ ብር እንኳን ሲኖር እንደዚህ ክፍት ሳጥን ውስጥ ማስቀምጥበት ሰበብ የለም። ቤቴ እኮ ነው። ከቤቴ ውጭ የት ወስጄ አስቀምጠዋለሁ? ቤቴ አይደለም ቦታ አለ፣ የሚቆለፍ ቦታ ነው። እኔ ቤቴ ክፍት ነው። ቤቴ ክፍት ነው። እንደዚህ አይነት ነገር አላስብም። ቤቴ ክፍት ነው። ሁሉ ነገር ፊት ለፊት ነው። እንደዚህ ለምን ከቤት እኔ እኮ አምኛቸው እኮ ነው ታውቂያቸዋለሽ። ከቤቴ ሞኒት ልሽ እሷ እህቷ ስላለች ስላመንኳቸው እኮ ነው። ለዛ ስላመንኳቸውማ ነው ፓስፖርትም ሁሉ ነገር ፊት ለፊት ያስቀመጥኩትኝ። እህቷ አለች ዋስ ሆና ስላመጣዋት። በዛ ላይ ከቤቴ ውጭ የት ላስቀምጥ ነው? አንዳንዴ አንቺ የስራ ብር ካሽ ተቀብለሽ አታውቂም? እጅሽ ላይ አይኖርም? እኔ ወይ መኪና ውስጥ አስቀምጬ ወርዳለሁኝ ወይ ቀጥታ ባንክ ነው ማስቀምጥ። አሁን ስለ እኔ ተይውና፣ ግን ሀይሚ ተናደሽ ከሆነ የምታደርጊው መፍትሄ ላይ እንድረስ። አንቺ መቼም በዚህ ስራ ልምድ አለሽ። ልጅቷን ቪዲዮ ክፈችና ሲለማሚ ንገረኝ። ጠያቃን ሰምቻለሁ እኮ ቅድም ከሰው ጋር ቢዚ ሆኜ አልናገር እንጂ ሰምቻታለሁ። ለዛ እኮ ነው ማስማማቱን የያዝኩት እኔ። የተደረገችው ነገር ቀኗ ላይሆንሽ። እሺ ተናገር። አንዴ ያችን ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከ ዛሬ አልጠፋችም? ያስጠፋቻት እህትየው ከእሷ ጋር ሆነው አንድ ላይ። እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያዊቱን ልጅ ይዘው አብረው የጠፉተኝ። እሷ እኮ እህት አላት እዚህ ሀገር። ለምንድን ነው የኔ እህት ከዚህ ውስጥ የለችም? ሀይሚ እህቴን አውጫት። እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፍ አላት፣ ጎበዝ ናት፣ ትናገራለች። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ትጥላለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት። እና ከሳውዲ የመጣችው ራስሽ ብቻ አውሪ ስለራስሽ እኮ። እሷ እኮ እያወራች ያለ እሺ፣ ስለኔ ብቻ አይደለም። እሷ እኮ ያወራችው እሷንም ሁለቱንም እህቷ ናት ያስጠፋቻት እያለች ነው። ልጅቷ እዚህ ሀገር እህት አላት። ሲጀመር አልተገናኘንም። እኔ ለብቻዬ ነው የሄድኩት፣ እሷም ለብቻዋ። እሷ ሲጀመር መጀመሪያ ነው የወጣችው ቆሻሻ ይዛ። ይኸው እናቴ ትሙት እመቤቴን፣ እኔ እመቤቴን ይዤ ነው የምከራከረው። 5 ሳንቲም አልወሰድኩም። 1 ብር ከእሷ ቤት 1 ብር የለም። 1 ብር አንስቼ አልወጣሁም። የሌለውን ኬት አንስቼ ነው የሚሄደው። 1 ብር አላነሳውም። እውነት እመቤቴ ማርያም ናት ለእኔ ዋዝ ጠበቃ። እሷ ትፋረደኝ። እኔ ያልወሰድኩትን ብር አሁን ኬት ነው ማመጣው? 15,000 5 ሳንቲም ሳላነሳ እንዴት ነው 15,000 ወስደዋል የምትለው? ወይስ ማንም ስለሌለኝ ጠበቃ ምናምን ስለሌለኝ ነው እንዴ? የምታምኘው አምላክ አለሽ ጠበቃ። አታልቅሽ። ዞን እኮ እንደዚህ አይዘገይም ነበር። ኖ እንትን አትበይ፣ አታልቅሽ። እውነትም ለቤት ካልወሰድሽ እንዲያታደርገኝም ነበር። ሁሉም ነገር እኮ ያው ብትካሰሱ ምንም ብትሉም በመረጃ እና በማስረጃ ነው። አሁን ምን ጨረሱ? እስኪ ንገሩ። ምንም ነገር ያለቀ ነገር የለም መሲ። በፍጹም ዝም አልልም። እኔ እንኳን 15,000 ተሰርቄ አይደለም ነገርኩሽ እኮ። 1 ድርሃም ብትነካ ማንንም አልለቅም። መጀመሪያ ሂጅ ማስይዘው እህትየውን ነው ዋሶ ነው የመጣችውን። ግን ተናደሽ ያደረግሽው ነገር ከሆነ ይቅር ተባባሉና አንቺም ያወጣሽው ወጪ መለስልሽ ነው ያልኩት። እኔ ለሁለታችሁም ፌሮኛ ነው የተናገርኩት። አይ እኔ በህግ ሄዳለሁ ካልሽ ሂጂ በህግ። አንገቷን አይቆርጡም እንዴ? እኔ እሷን ሳይድ አድርጌ አይደለም የተናገርኩት። እሷንም ጥፋተኛ ነሽ፣ ልክ አይደለሽም፣ አይደረግም ብያታለሁ።
ብታውቅ አዋቂ ብትሆን ኖሮ ሲጀመር አጠፋም አይደለም ዘይትና ሽንኩርት ቲማቲም ብላ ብታነዳት በእሳት ከቤትሽ አትወጣም ነበር። ምነው ስንት ማዳም እያንገበገባቸው ቁጭ ይሉ የለ እንዴ? ስንት ማዳም እየገረፋቸው ራናዌ ላለመሆን ህገወጥ ላለመሆን ስንት ልጆቻችን እየተጠበሱ አይደለ እንዴ? እንዴ እኔ ልንገርሽ ሃይሚ በብር በጣም ባለጌ ሴት ነኝ። ለዛም ነው ብር ያለኝ። እሺ የኔ ብር እንዲች አትነካም። የነብር እቃ ማለት ናት የኔ ብር። ሙኒቲ እኔ ደግሞ ያልኩትኝ